የ2026 የዓለም ዋንጫ በተለያዩ ጊዜያት ከተከናወኑ የዓለም ዋንጫዎች በታሪኩ ደብዛዛ ነው የሚለው የብዙዎችን ሐሳብ የገዛ ነው። ከወዲህ የቪዛ ጥያቄ፣ ከወዲያ ደግሞ የአውሮፕላንና እንደዚሁም ደግሞ የስቴዲየሞች የመግቢያ ትኬት ዋጋ መናር በርካታ ደጋፊዎችም ወደ ሀገራቱ እንዳያመሩ አድርጓቸዋል። በተለይም ደግሞ የሶማሊያው ዳኛ፣ ከወዲያ ደግሞ የኢራን ብሔራዊ ቡድን በዚሁ የዓለም ዋንጫ ታሪክ ውስጥ ታይቶ በማይታወቅ መልኩ ቪዛቸው ሲዘገይ ለልዑክ አባላቱም ቪዛ ሲከለከሉ ይህ የዓለም ዋንጫው አስገራሚ ክስተት ሆኗል። እድል ቀንቷቸው ወደዚሁ ወደ አሜሪካ የገቡ የአውሮፓና የአፍሪካ ሀገራት በተለይም የቆዳ ቀለማቸው ጠቆር ያሉ ተጫዋቾችም ካልሲያቸውን አስወልቀው ፓንታቸውን እስኪታይ ድረስ ሲፈትሿቸው ተመልክቷል። ይህ የዓለም ዋንጫ ሌላኛው አስገራሚ ክስተት ሆኗል። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን፣ በ2026ቱ የዓለም ዋንጫ በተለይም ደግሞ ከወዲሁ ቢደበዝስም በዚህ የዓለም ዋንጫ ጎልተው ሊወጡ ይችላሉ ስለተባሉ አብሪ ኮከብ የአፍሪካ ተጫዋቾችም ወደ እናንተ ምናደርስ ይሆናል። እስከ ፍጻሜ ድረስ አብራችሁን ቆዩ። በዘንድሮ የዓለም ዋንጫ 10 የአፍሪካ ሀገራት ይሳተፋሉ። በአጠቃላይ ለዓለም ዋንጫ ያለፉት ሀገራት 48 ናቸው። ዋንጫውን ለማንሳት ከፍተኛ ፉክክርም እንደሚካሄድ ይጠበቃል። ከአራት ዓመት በፊት ሞሮኮ ለግማሽ ፍጻሜ ያለፈች የመጀመሪያው አፍሪካዊት ሀገር በመሆን በኳታር የዓለም ዋንጫ ታሪክ ሰርታለች። ኬፕ ቨርዴ ለመጀመሪያ ጊዜ፣ ዲሞክራቲክ ኮንጎ ደግሞ ከአውሮፓውያኑ 1974 ወዲህ ለመጀመሪያ ጊዜ በዓለም ዋንጫ ይሳተፋሉ። ቢቢሲ ስፖርት አፍሪካ በዓለም ዋንጫ ትኩረት ሊሰጣቸው የሚገቡ 7 ተጫዋቾችንም መርጧል። አንቶኒዮ ሲሜኒዮ ከጋና የተወለደው ለንደን ነው። የሚጫወትበት ክለብ ማንቸስተር ሲቲ። ዘንድሮ በፕሪሚየር ሊጉ አሸናፊ ባይሆንም የአንቶኒዮ ሲሜኒዮ ሚና ግን ከፍተኛ ነበር። ባለፈው ወር ለኤፍኤ ካፕ ዋንጫ ከቸልሲ ጋር በነበረው ግጥሚያ ግን ተጫዋቹ ችሎታውን ማሳየት ችሏል። የ26 ዓመቱ ተጫዋች ወደ ዓለም ዋንጫ የሚያመራው በፕሪሚየር ሊጉ ጥሩ ቆይታ ካሳለፈ በኋላ ነው። ከ17 የግብ ሙከራዎች 7ቱን አሳክቷል። ሌላኛው የጋናና የፕሪሚየር ሊጉ ኮከብ የሆነው የቶተናሙ ተጫዋች መሐመድ ኩድስና አንቶኒዮ ሲሜኒዮ በዓለም ዋንጫ አገራቸው ተስፋ ታደርግባቸዋለች። ሲሜኒዮ ቀድሞ የቦርንማውስ ተጫዋች ነበር። በ22 በጋና ብሔራዊ ቡድንም ይጫወት ነበር። ጋና በ25 የአፍሪካ ዋንጫ ተሳታፊ አልነበረችም። ስለዚህም ተጫዋቹ አገሩን ወክሎ ግብ የሚያስቆጥርበት መድረክ የሚሆነው የዓለም ዋንጫው ይሆናል። ይህም ታሪካዊ ክስተት ሆኖለታል። ጋና ከእንግሊዝ፣ ክሮሺያና ፓናማ ጋር በአንድ ምድብ ውስጥ ተካተታለች። ያን ዲዮማንዴ አይቬሪ ኮስት በአፍሪካ ዋንጫ ውድድር ቡርኪና ፋሶን ስትገጥም ግብ አስቆጥሮ አይቬሪ ኮስት 3-2 አሸንፋለች። ብሔራዊ ቡድኑ ዝሆኖቹ በሚል ቅጽል ስም ይታወቃሉ። ከ2014 ወዲህ ለዓለም ዋንጫ ሲያልፉ ለመጀመሪያ ጊዜ ነው። ያን ዲዮማንዴ በጀርመኑ ቡንደስሊጋ ምርጥ ወጣት ተጫዋችም ተብሎ ተመርጧል። የ19 ዓመቱ ተጫዋች 12 ጎል አግብቶ ቡድኑን አርቢ ሊፕሲንግን በቡንደስሊጋው 3ኛ እንዲሆን ወደ ቻምፒየንስ ሊግም እንዲመለስ አስችሏል። በዚህ ምክንያት ከፍተኛ ገንዘብ ወደ ሊቨርፑል ወይም ቸልሲም እንደሚዛወርም ይጠበቃል። በ2025ቱ የአፍሪካ ዋንጫ አፍኮን ግጥሚያ በ4ቱ ተሳትፏል። በዚሁ ዓመት በቡንደስሊጋው ከየትኛውም ተጫዋች በላቀ ሁኔታ ኳስ በማቀበል የላቀ ብቃቱን አሳይቷል። በማጥቃት ረገድም ችሎታው በጀርመን ተፎካካሪ ክለቦች አስመስክሯል። በዓለም ዋንጫ የሚወክላት አይቬሪ ኮስትም ከኢኳዶር ጋር ትጋጠማለች። ሮንዌን ዊሊያምስ ደቡብ አፍሪካ በአውሮፓውያኑ 2010 የዓለም ዋንጫን ካስተናገደች ወዲህ ለመጀመሪያ ጊዜ ለዓለም ዋንጫ አልፋለች። ባፋና በሚል ቅጽል ስማቸው ይታወቃሉ። በአውሮፓውያኑ 1988 እና በ2002 ከምድብ ሳያልፉ ቀርተዋል። በዘንድሮ የዓለም ዋንጫ ዋና ግባቸው ከተመደቡበት ቡድን ማለፍ ነው። የዓለም ዋንጫ ደቡብ አፍሪካን ስታስተናግድ ወደ ቀጣዩ ዙር ማለፍ ያልቻለች የመጀመሪያው ሀገር ነበረች። በደቡብ አፍሪካ ሊግ
ማማላዶ ሰንዳውስ ኮከብ የሆነው ግብ አጥቂው ግብ ጠባቂውና አምበሉ ሮንዌን ዊሊያምስ በተለይም ፍጹም ቅጣት ምት በማዳን ይታወቃሉ። በ2023 አፍኮን ሩብ ፍጻሜ ከኬፕ ቨርዴ ጋር በነበረው ግጥሚያም 4 ጎሎችም እንዳይገቡ ማዳኑ አይዘነጋም። የ34 ዓመቱ ሮንዌን ዊሊያምስ አምበልነት እንደሚወደውም ይናገራል። ቡድኑ የአፍሪካን ቻምፒየንስ ሊግ እንዲያሸንፍ ያደረገና ልምድ ያካበተም ተጫዋች ነው። ደቡብ አፍሪካ ከዓለም ዋንጫ አዘጋጇ ሜክሲኮ ጋር ከምታደርገው ጨዋታ ቀጥሎ ከቼክ ሪፐብሊክና ደቡብ ኮሪያ ጋር ትጋጠማለች። ሮቤርቶ ፒኮል ሎፔዝ ኬፕ ቨርዴ ኢስቲዋኒን አሸንፋ እንድታልፍ ቁልፍ ሚና የተጫወተ የመሃል ተከላካይ ሮቤርቶ ፔኮ ሎፔዝ ነው። ባለፉት ጥቂት ዓመታት በኬፕ ቨርዴ ብሔራዊ ቡድን ጎልቶ የሚታየው ተጫዋች ቡድኑን በ2023 አፍኮን የመጨረሻው ሳምንት ሀገራት ውስጥ ማካተት ችሏል። በዘንድሮ የዓለም ዋንጫ እንደ ካሜሩን ያሉ ስመጥር አፍሪካዊ ሀገራት ዝርዝር ውስጥ ኬፕ ቨርዴ መግባት ችላለች። ሮቤርቶ ፔኮ ሎፔዝ ለብሼ ሻርካስም እንዲጫወትም የታጫወው በሊንደን ነበረ። ሮቤርቶ ፔኮ ሎፔዝ ለብሉ ሻርክስም እንዲጫወት የታጨው በሊከንድን ነበረ። መጀመሪያ ላይ መልእክቱ ከፖርቹጋል ስለደረሰው ችላ ብሎት ነበረ። አየርላንድ ደብሊን የተወለደው የ33 ዓመት ተጫዋች በ2019 የመጀመሪያ ግጥሚያዎቹን አድርጓል። በዓለም ዋንጫም ለመጀመሪያ ጊዜ ያለፈችውን ኬፕ ቨርዴ ባደረገችው ጨዋታ ከአንዱ በስተቀር በተቀሩት ተሳትፏል። በቡድኑ የቀድሞ የዓለም ዋንጫ አሸናፊ ስፔን፣ ኡራጓይና ሳውዲ አረቢያ ተደልድለዋል። ሮቤርቶ ፔኮ ሎፔዝ ልምዱንና የመሪነት ችሎታውን ተጠቅሞ ሰፊ ልዩነትም እንደሚያመጣም ይጠበቃል። ብራሂሚ ዲያዝ ሞሮኮ የሪያል ማድሪድ ተጫዋች ሞሮኮ በአፍኮን 2025 ከነበሯት ኮከቦች አንዱ ነበር። አዘጋጁ ሀገር ለመጨረሻው ዙር እስከምትደርስ በነበሩ ግጥሚያዎች 5 ጎል አስቆጥሯል። የ26 ዓመቱ ተጫዋች ሞሮኮ ከሴኔጋል ጋር በነበራት ግጥሚያ ቅጣት ምት መሳቱ የማይረሳ ነው። ግብ ጠባቂው ኤድዋርድ ሜኒ በቀላሉ ነበር ኳሷን ያዳነው። ሴኔጋላዊ ተጫዋች በተቃውሞ ሜዳውን ጥለው መውጣታቸው ይታወሳል። የአፍሪካ እግር ኳስ ኮንፌዴሬሽን አሸናፊዋ ሞሮኮ ናት ማለቱን ተከትሎ ሴኔጋል ጉዳዩን ወደ ግልግል ፍርድ ቤት ወስደዋለች። ዘ አትላስ ላየንስ በሚል ቅጽል ስሙ የሚታወቁት ብሔራዊ ቡድን 5 ጊዜ ዓለም ዋንጫ አሸናፊዋን ብራዚል እንዲሁም ስኮትላንድና ሄይቲን ይገጥማል። ኢስማኤል ሳራ ሴኔጋል ኢስማኤል ሳራ ከፔሩ ጋር በተካሄዱ የወዳጅነት ጨዋታዎች ለሴኔጋል ግብ አስቆጥሯል። የ28 ዓመቱ ተጫዋች ለክሪስታል ፓላስ ካስቆጠራቸው ግቦች 7ቱ በአውሮፓ ኮንፈረንስ ሊግ የተመዘገቡና ቡድኑ ለመጀመሪያ ጊዜ የአውሮፓ አሸናፊ እንዲሆን ያስቻሉ ናቸው። ኢስማኤል ሳር በዓለም ዋንጫ ሲሳተፍ ለሶስተኛ ጊዜ ሲሆን በአውሮፓውያኑ 2018 ሴኔጋል በእንግሊዝ 3-0 መሸነፉ አይዘነጋም። የሞሮኮ ብሔራዊ ቡድን ታራንግ ላየንስ የሚል ቅጽል ስም አለው። 2 ጊዜ የዓለም ዋንጫ አሸናፊ ከሆነችው ፈረንሳይ ጋር ይጋጠማል። በቡድኑ ውስጥም ኖርዌይና ኢራቅ ይገኛሉ። በ2002 የዓለም ዋንጫ ሩብ ፍጻሜ ሴኔጋል ፈረንሳይን 1-0 ማሸነፏም አይዘነጋም። ኢስማኤል ሳር አገሩን በዓለም አቀፍ መድረክም ባለድል ለማድረግም የሚሰለፍ ይሆናል። ኦመር ማርሙሽ በአፍኮን 2025 የናይጄሪያ ቅጣት ምትን ማዳን ችሏል። የ27 ዓመቱ ኦመር ማርሙሽ ማንቸስተር ሲቲ የገዛው በ79.5 ሚሊዮን ዶላር ነው። ዘንድሮ ክለቡ ሊግ ካፕና ኤፍኤ ካፕን እንዲያሸንፍ አስተዋጽኦ አበርክቷል። ማንቸስተር ሲቲ ካደረጋቸው ግጥሚያዎች በ8ቱ ብቻ ቢሳተፍም ግብጽ ብሔራዊ ቡድን በግንባር ቀደምትነት ከምትጠቅሳቸው አንዱ ነው። ግብጽ በአፍኮን 2025 አራተኛ ደረጃ ላይ ብታጠናቀቅም ተጫዋቹ 2 ግብ አስቆጥሯል። የዘንድሮ ዓለም ዋንጫ የመጀመሪያ ይሆናል። ፈርዖኖች ቅጽል ስማቸው ነው። በዓለም ዋንጫ በመሳተፍ ቀዳሚ አፍሪካ ሀገር ሲሆኑ 7 ጊዜ ደግሞ አህጉራዊ ዋንጫ አንስተዋል። በዓለም ዋንጫ ታሪክ በአውሮፓውያኑ 1934 በመጀመሪያ ዙር ሲሸነፉ በ1990 እና 2018 ከቡድናቸው አላለፉም። አምበሉ መሐመድ ሳላም በቅርቡ ከጉዳትም ተመልሷል። አሰልጣኝ ሆሰም ሐሰን ተስፋ የተጣለበትም በኦመር ማርሙሽ ነው።
በ2026ቱ የዓለም ዋንጫ ሊታዩ የሚገባቸው ወጣት ተጫዋቾችም ዩናይትድ ስቴትስ ኦፍ አሜሪካ፣ ሜክሲኮ እና ካናዳ በጋራ የሚያስተናግዱት የዓለም ዋንጫ ለመጀመሪያ ጊዜ ቀን ብቻ ቀርቶታል። አንድ ቀን ብቻ ቀረው። በታሪኩ ለመጀመሪያ ጊዜ 48 ሀገራት የሚሳተፉበት ውድድር ላይ 1248 ተጫዋቾች ይሳተፋሉ። ከዚህ ውስጥ 891 ተጫዋቾች ለውድድሩ አዲስ ናቸው። በጉጉት የሚጠበቀው ታላቁ የእግር ኳስ መድረክ ላይም ቀድሞ ይታያሉ ብሎ ቢቢሲ ስፖርት ካሰፈራቸው ወጣት ተጫዋቾችም ደግሞ በርካቶችን ለእናንተ አድርሰናል። በተለይም ደግሞ በእነዚህ ዝርዝሮች ውስጥ በወጣቶች ስር ያን ዲዮማንዴ ኮት ዲቫር የጀርመኑን ክለብ ላይፕዚግ መስመር አጥቂ ያን ዲዮማንዴ በበርካታ የአውሮፓ ታላላቅ ክለቦች ይፈለጋል። ተጫዋቹ በዘንድሮ የቡንደስሊጋ ውድድር ምርጥ ወጣት ተጫዋች ተብሎም ተመርጧል። ዲዮማንዴ በውድድር ዓመቱ በ21 ግቦች ላይ ቀጥተኛ ተሳትፎ አድርጓል። ላይፕዚግ በ2025 ከስፔኑ ሊጋኔስ በ20 ሚሊዮን ዩሮ ላስፈረመው ተጫዋች 100 ሚሊዮን ዩሮ የዝውውር ገንዘብ ይፈልጋል። በዋነኛነት በሊቨርፑል የሚፈለገው ዲዮማንዴ ሞሮኮ ባዘጋጀችው የአፍሪካ ዋንጫ ላይ ለሀገሩ ብሔራዊ ቡድን ምን ያህል ወሳኝ ተጫዋች መሆኑን አሳይቷል። በ2026ቱም የዓለም ዋንጫ ድምቅ ብሎ ይታያልም ተብሎ ይጠበቃል። ጆሃን ማንዛምቢ ስዊዘርላንድ የዓመቱ የአማካይ ስፍራ ተጫዋች ክለቡ ፍሬምበርግ ለዩሮፓ ሊግ ፍጻሜ ሲደርስ ትልቁ አስተዋጽኦን ተጫውቷል። ምንም እንኳን በአስቶን ቪላ በላይነት ተወስዶባቸው ዋንጫውን ቢያጡም ማንዛምቤ ተሰጥኦን አሳይቷል። የዩሮፓ ሊግ ምርጥ ወጣት ተጫዋችም ተብሏል። ማንዛምቤ በአማካይ ስፍራ የተለያዩ ሚና በመጫወት አቅም መያዙ ለአሰልጣኙ ትልቅ አማራጭ ይሰጣሉ። ሪካርዶ ፔፔ የአሜሪካ ተጫዋች የ2026 የዓለም ዋንጫ በጣምራ በምታዘጋጀው አሜሪካ ብዙ ኮከቦች የሏትም። የብሔራዊ ቡድን ዋና አሰልጣኝ ማውሪሲዮ ፖቼቲኖ ከኤሲ ሚላኑ ክርስቲያን ፑስኬላም ቀጥሎ በሪካርዶ ፔፔ ይተማመናሉ። የ23 ዓመቱ የፒኤስቪ ኢንዶቬን አጥቂ በተጠናቀቀው ዓመት 19 የኤርዲቪዥን ግቦችን አስቆጥሯል። ፒኤስቪ የሊጉን ዋንጫ እንዲያነሳ የፔፕ ግቦች ትልቅ አስተዋጽኦ ነበራቸው። ለሀገሩ ብሔራዊ ቡድን ከ35 ጨዋታዎች 13 ግቦችን ያስቆጠረው አጥቂው በእንግሊዝ ክለቦች በጥብቅ ይፈለጋል። በዓለም ዋንጫም የሚያሳየው ብቃትም ለቀጣዩ ማረፊያው ወሳኝ ሆኗል። ኒኮ ፔዛ አርጀንቲና በኮሞ ባሳዮ ብቃት አይኑን ያልጣለበት ክለብ የለም። በሴስክ ፋብሪጋስ የሚመራው የጣሊያኑ ኮሞ የደመቀው ኒኮ ፖዞም በዓለም ዋንጫም ይጠበቃል። ከሪያል ማድሪድ አካዳሚ የተገኘው የ21 ዓመቱ አማካኝ በብሔራዊ ቡድኑ አሰልጣኝ ሊዮነል ስካሎኒ ቀድሞ ተመራጭ ላይሆን ይችላልም ተብሎ ይገመታል። ነገር ግን በሚሰጠው ድል ምርጥ ብቃቱን ያሳያል ተብሎም ይነገራል። ኒኮ ፓዛም አባቱ ፓውሎ ፓዛ የ1998 የዓለም ዋንጫ አርጀንቲና ብሔራዊ ቡድን አባል ነበረም። ኒኮም ከአባቱ የተሻለ ከአባልነት ያለፈ ተጽዕኖ እንደሚፈጥርም ተገምቷል። በ2024 ኮመን የተቀላቀለውን ኒኮ ፓዝም እስከ 2027 ድረስ ወደ ሪያል ማድሪድ የሚመለስበት አማራጭ ውሉ ላይ ሰፍሯል። ጆዜ ሞሪኖ ካመኑበት ክረምት ላይ ወደ ቀድሞ ክለቡም ሊመለስ ይችላል። አዩብ ቡኦዲ ሞሮኮ ከሞሮኮውያን ቤተሰብ በፈረንሳይ የተወለደው አዩብ ቡኦዲ በተለይም በአርሰናል በጥብቅ የሚፈለግ የ18 ዓመት አማካይ ነው። በሊል አካዳሚ ያደገውና አሁን ለዋናው ቡድን እየተጫወተ የሚገኘው አዩብ ቡኦዲ ለፈረንሳይ የእድሜ እርከን ብሔራዊ ቡድኖችም ተጫውቷል። ሞሮኮ የእግር ኳስ ፌዴሬሽን ተጫዋቹን አሳምኖ በግንቦት 2026 ለብሔራዊ ቡድኑ እንዲጫወት የሚያስችል ፍቃድ ከፊፋ አግኝቷል። ቡኦዲ ገና 18 ዓመት ቢሆንም በአውሮፓ ቻምፒየንስ ሊግ፣ ዩሮፓ ሊግ እና ኮንፈረንስ ሊግ መሳተፉ ለሞሮኮ ትልቅ ልምድም ይሰጣል ተብሎ ይጠበቃል። ኢብራሂም ማዛ አልጄሪያ የባየር ሊቨርኩሰን የፊት መስመር ተጫዋቹ ኢብራሂም ማዛ የአልጄሪያ ወሳኝ ተጫዋች መሆኑን እንደሚችል በ2025 የአፍሪካ ዋንጫ ላይ አሳይቷል። በጀርመን በርሊን የተወለደው ማዝ ከ24 ጀምሮ ነው የአባቱን ሀገር አልጄሪያ የመረጠው። የእንግሊዝ ክለቦች የሚከታተሉት ኢብራሂም ማዝ ለአልጄሪያ በ15 ጨዋታዎች ላይ ተሳትፏል። በዓለም ዋንጫም የበለጠ ይፈካል ተብሎም ይጠበቃል።
በተጫዋቾችና በደጋፊዎች በተለይም ደግሞ በስኳድ አባላት ውስጥ ባሉ አጠቃላይ ሁኔታዎች በደበዘዘው የ26ቱ የዓለም ዋንጫ ከፍተኛ ግብ ከፍተኛ ክፍያ የሚፈጸምበት ሆኗል። አሸናፊው 50 ሚሊዮን የአሜሪካን ዶላር የሚያገኝበት የዓለም ዋንጫ ነው። ነገ በሚጀምረው የ26 የዓለም ዋንጫ አሸናፊው ሀገር 50 ሚሊዮን የአሜሪካን ዶላር የሚያገኝ ሲሆን የ22 የኳታር ዓለም ዋንጫ ሻምፒዮን አርጀንቲና ካገኘችው 42 ሚሊዮን ዶላር የ8 ሚሊዮን ዶላር ብልጫም አለው። ለመሆኑ ባለፉት ጊዜያቶች ውስጥ የተከናወኑት የዓለም ዋንጫዎች ላይ የተከፈሉ ክፍያዎች ምን ይመስላሉ? በ1982 ጣሊያን ባሸነፈችበት የዓለም ዋንጫ 2.2 ሚሊዮን የአሜሪካን ዶላር ተበረከተላት። ከአራት ዓመት በኋላ በ1986 አርጀንቲና 2.8 ሚሊዮን አገኘች። በ1990 ጀርመን 3.5 ሚሊዮን ዶላር፣ በ1994 ብራዚል 4 ሚሊዮን ዶላር፣ በ1988 ፈረንሳይ 6 ሚሊዮን ዶላር አገኘች። በድጋሚ ያሸነፈው የብራዚል ብሔራዊ ቡድን በ2002 8 ሚሊዮን የአሜሪካን ዶላር አገኘ። በ2006 ያሸነፈው የጣሊያን ብሔራዊ ቡድን 20 ሚሊዮን የአሜሪካን ዶላር አገኘ። በ2010 ያሸነፈችው ስፔን 30 ሚሊዮን ዶላሮችን አገኘች። በ2014 ጀርመን 35 ሚሊዮን ዶላር አገኘ። በ2018 የዓለም ዋንጫ ፈረንሳይ 38 ሚሊዮን ዶላር አገኘች። በ22ቱ የኳታር ዓለም ዋንጫ ደግሞ አርጀንቲና 42 ሚሊዮን ብር አግኝታለች። የ26ቱን ዋንጫ ማን ያሸንፈዋል? አሸናፊውስ 50 ሚሊዮን የአሜሪካን ዶላር እንደሚወስድ የተነገረበት ክስተት ነው። ምናልባትም ይህ የ8 ሚሊዮን ዶላር ልዩነት በተከታታይ ጊዜ ከተደረጉት የዓለም ዋንጫዎች በአሃዝ ከፍ ብሎ የተቀመጠ ነው። በአራት ዓመታት ልዩነት ውስጥ የ8 ሚሊዮን ብር ልዩነት ከፍ ሲል ይህ ከ2006 በኋላ ለመጀመሪያ ጊዜም ሆኖም ተመዝግቧል። በ2002 እና 2006 12 ሚሊዮን ብር ልዩነት ነበረ። ከዛም በመቀጠል በዚሁ ዓመት ላይ በተመሳሳይ መልኩ ከቀጣይ ዓመት ጋር እንደዚሁ የ10 ሚሊዮን ብር ልዩነት በ2006 እና በ2010 ተከስቷል። ከዚህ በኋላ ለመጀመሪያ ጊዜ ነው 50 ሚሊዮን ዶላር የሆነው። ይህ ደብዛዛው የዓለም ዋንጫ በርካታ የተለያዩ ሀገራት ደጋፊዎች በተለይም የመካከለኛው ምስራቅ፣ የአፍሪካ እንዲሁም ደግሞ የአውሮፓና የሌሎች የኤዥያ ሀገራት በዚህ ዋንጫ ላይ የሀገራቸውን ቡድን ለመደገፍ በሚያደርጉት ሂደት ውስጥ የአሜሪካ የቪዛ አሰጣጥ ስርዓት እንከን ሆኗል። በዚህም ብዙዎችም ቡድናቸውን በቴሌቪዥን መስኮት ለመመልከት የሚችሉበት እድል ነው የተፈጠረው። በዚህ የዓለም ዋንጫ ምን ይከሰት ይሆን? በቀጣይ የሚታይ ይሆናል። ስላዳመጣችሁን እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት እና ላይክ ያድርጉን።